ወላ አሙረነሁም ፈላ ይغይሩነ ኸልቀ አላህ እና አላህ Subhanahu Wa Ta'ala ኢብሊስ በእኛ ላይ የሰነዘረውን ዛቻ ነው እያስገነዘበን ያለው ማለት ነው። እነዚህን የአደም ልጆች በእነሱ ሰበብ ያው በአደም ዘመን ነውና ተረግሜ እንታንተ ጋር የተጣላሁት እኔ ደግሞ የበቀል እርምጃዬን በመቀጠል የተለያዩ ትእዛዛትን እሰጥና ያንተን መመሪያና ትእዛዝ ትተው የኔን መመሪያና ምክር እንዲቀበሉና እንዲከተሉ አደርጋቸዋለሁ። ከትእዛዞችም ለምሳሌ ብሎ ልዩ ልዩ አደገኛ የሆኑ ጥፋቶችን በዝርዝር አስቀመጠ ማለት ነው። ወለው አሙረነው ፈላ ይغይሩነ ኸልቀ አላህ አላህ የፈጠራችሁ ስነ ፍጥረት በቂ አይደለም፣ ለምን ይሄንን አታሻሽሉትምና አትቀይሩትም ብዬ በተለያየ መልኩ አንተ የሰጣቸውን የተፈጥሯዊ ገጽታቸውን የሚያዛባ የሆነ እርምጃ በቃል ብቻ ሳይሆን ወይም በሐሳብ ብቻ ሳይሆን በተግባር ራሱ ከህይወታቸው ጋር የማይለያይ የሆነ ወንጀልን እንዲሰሩ አደርጋለሁኝ። በግንባራቸው ላይ መስቀል ንቅሳትን ይደቅናሉ፣ በእገጫቸው ላይ እንደዚሁ በደረታቸው ላይ አንዳንዶቹ እንዳውም ሙሉ ሰውነታቸው እጃቸው ተመነሻ አስተመድረሻው ሳይቀር የተንቆጠቆጠ የተዝጎረጎረ ሆኖ ታገኘዋለህ ማለት ነው። ይሄን ሁሉ እንዲያደርጉ አዛቸዋለሁ፣ መከራቸዋለሁ፣ ያንን እንደሚቀበሉኝ ተስፋ አደርጋለሁ የኔ ታማኞች ናቸውና ብሎ ነበር። ይሄው እንዳለውም እየተሳካለት ነው ማለት ነው። ከዛ አልፎ እንስሳታትን እንግዲህ የተለያዩ እርምጃ እንደሚወስዱባቸው ከቀደም ብሎ ገልጿል። ይሄን ሁሉ የሚያደርጉ ሰዎች እንግዲህ ምንድነው የሚባሉት? ይሄንን የሚያደርጉ ሰዎች ወመን يتخذ الشيطان وليا ሸይጣን ነው የኛ ወዳጅ የኛ አለቃ ብለው እሱን በወዳጅነት እንደመረጡትና እንደያዙት ነው የሚቆጠረው ማለት ነው። በቃላቸውም ባይሉ በተግባራቸው እያሉ ነውና ሚን ዱኒላህ ከአላህ ሌላ አላህ Subhanahu Wa Ta'ala የፈጠረውና ያስቀመጠውን የስነ ፍጥረታት ገጽታ ተተው እና ንቀው እሱ የሰጣቸውንና ምክር መመሪያ ገቢራዊ ማድረጋቸው ከአላህ ሲልቅ ሰይጣን ያለን ይሻላል ብለው ከሱ ጋር እንደወገኑ ነው የሚያሳየው ይላል። ይሄንን ያደረገ ሰው ደግሞ ፈቀድ ኸሲረ ኹስራነ ሙቢና ግልጽ የሆነ ኪሳራ ውስጥ ተዘፍቋል ማለት ነው። እና በዱንያም ያው ከጌታው ጋራ ተቆራርጧል፣ የአላህ ጥላት ሆኖ ተወስኗል። በአኺራም ደግሞ ያው ጀሂም ነው የሚጠብቀውና የተሟላ ግልጽ የሆነ ኪሳራ ማለት የዚህ አይነቱ ሰው ኪሳራ ነው። ለምን ከጌታው ከርቶ ከሰይጣን ጋራ የወገነ በመሆኑ ማለቱ ነው። ስለዚህ እያንዳንዳችን እንግዲህ የዚህ አይነት ወንጀሎችና ስሜቶች በውስጣችን እስካሉ ድረስ ወደድንም ጠላንም የሰይጣን ጭፍራዎች መሆናችን ተረጋግጧል በዛ አያት ማለት ነው። እና ከነዚህ ነገሮች ሁሉ መጽዳት አለበት። ታውን ቀደም ባለማወቅ የሰራ ካለ ተልቡ ተጸጽቶ መውጣትና ወደ ረህማን መመለስ አለበት እንጂ በቀጣም ሆነ በተዘዋሪ የሰይጣንን ፍላጎት የሚያሟሉና የሱን መመሪያ የተከተሉ እንቅስቃሴዎችና ገጽታዎች ካሉብህ የሰይጣን ሰለባ መሆንህ ተረጋግጧል ማለት ነው። ያዒዱሁም ሸይጣን ሁሉ ጊዜ የማይሆነውን ነገር ነው ተስፋ የሚገባላቸው። አይዟችሁ ላ ባዕሰ ወላ ጀዛእ ኢላል አንዳንድ ጊዜ ጭራሹን ተሞት በኋላ ሰው ይነሳል በሰራው ስራ ይጠየቃል የሚባለው እኮ ይሄ ኋላ ቀሮች አስተሳሰብ ነው። በሱልጣኖቹ ደግሞ በነ ዶክተር በኩል የሚያሰራጨው መመሪያ ማለት ነው። ብሎ ኋላ ቀር ያላየው ነገር ዝም ብሎ እስከዛሬ ድረስ ሰው ይሞታል ይቀበራል እንጂ አንድም ሰው ተነስቶ ሲመጣ አላየንም። አንተ የተማርክ ዘመናዊ ሰው አይደለህም እንዴ? ይሄን ኋላ ቀር አስተሳሰብ ተከትለ ይለዋል ማለት ነው። ያ ጊዜ እኔ ያላየሁትን ነገር አላምንም ይላል ጎበዙ። አህያው ጋር ሄዶ ይወግናል ማለት ነው። እና ሰልጥኗል እሱ በሱ አስተሳሰብ። ተጀርባ ግን ይሄን ስሜት የሚረጭበት ኢብሊስ ነው ማለት ነው። እና አላህ Subhanahu Wa Ta'ala يعدهم ويمنهم የማይሆን ነገር ተስፋ ይገባል። አንተ ዛሬ በ21ኛው ክፍለ ዘመን ነው ያለው ዓለም የትና የት ሄዳ መጥቃ ስለ ሃይማኖት እንደፋደፋለህ እንደ ይለዋል ማለት ነው። የማይሆን ነገር ደግሞ ተዚህ በላይ መሰልጠን አለብህ፣ ከዚህ በላይ መንቃት አለብህ፣ ጌታ የለም ወደሚለው ደረጃ እንዲሄድ ማለት ነው። እድገቱ እንዲቀጥል እንደ ሹዒያው ጭራሹ እንደ ኮሙኒስቱ እንዲሆን እሱ ነውና ተራማጁ ማለት ነው። እና ያልሆነ ነገር እንዲመኙ ያደርጋቸዋል። ወማ يعدهم الشيطان الا غرورا ሸይጣን ደግሞ ተስፋ ቃል የሚገባላቸው አይኖርም ማታለያ ካልሆነ በስተቀር እሱ የሚሰጥ ሁሉ ተስፋ ከንቱ ነው።
የሚጨበጥ ነገር አይደለም ውሃ እንደመጨበጥ ማለት ነው ለጊዜው ግን ይመስልሃል ምክንያቱም በተለያዩ ስልትና ዘዴዎች የተካነውና ተንኮሉ አስመስሎ አስውቦ ነው የሚያቀርብልህ ማለት ነው ያን ነገር ደግሞ እውነት ይሄንን ነገር የሚለኝ ማን ነው ይሄ ነገር ምን ያህል ማረጋገጫ አለው ብለ ሃይማኖት እስከየት ነው የመጣው ማን ነው የላከው እስቲ እሱንም ጠለቅ ብዬ ለመርምረውና ላገናዝበው ማለቱን ትተህ ዝም በለ የስሜትህ ተገዥ ከሆንክ ስሜትህን የሚሾፍረው ያለው ኢብሊስ ነው እያለ ነው አላህ Subhanahu Wa Ta'ala ስለዚህ ይሄን ሁሉ ደባ እንግዲህ አጋልጦ ተናገረ አላህ እሱ ምን እንደሚያደባን ምን እንደሚቀምርልን ምን እንደሚዘጋጅልን እሱም ራሱ አፋውጥቶ ተናግሯል ዝቷል ጌታም ደግሞ በዛ ጊዜ የነበሩት ትውልዶች ብቻ ሳይሆኑ እስከ ዓለም ፍጻሜ ድረስ የሚመጡ ትውልዶች ይሄንን ብሎ አልጥላታችሁ መሽሩዑ ይሄ ነው በዚህ መሽሩዕ ነው የሚያስተናግዳችሁ ያለው ብሎ ይሄው እየነገረን ነው አንተንም እኔንም በየዘመኑ የሚመጣውን ሙስሊም ማለት ነው እማ ከሆነ خلاص ከሱ ጋራ ምንም ግንኙነት የለኝም የሚል ጎበዝ ቆራት ካለ ያው ከሸ አንዱ ሊሆን ነው ማለት ነው አይ ቢሆንስ እንዳገር እንጂ ያው ዘመዶች ሁሉ ይሄን ተመረጡ እኔስ ቢሆን ብዙሃኑ ጋር የምትል ከሆንክ ብዙሃኑ ጋር መጓዝ ትችላለህ ማለት ነው እና ሁሉ ጊዜ ናጂዎቹ ቀሊሎቹ ናቸው ወቀሊሉን من عبادي الشكور ይላል ብዙሃን ግን ብዙ ጊዜ የሰይጣን መንጋ ነው ለምን وما اكثر الناس ولو حرصت بمؤمنين وما اكثر الناس በድምጥ ብዛት አይደለም ሐቅና ባጢል የሚለካው ማለት ነው ሐቅና ባጢል ጊዜ ቢወህይላህ በአላህ ፍቃድ በአላህ መመሪያ እንጂ ድምጽ ሃይማኖት ላይ ቦታ የለውም ስለዚህ ብዙ ሰው ይሄን ነገር ሐቅ ነው ብሎ ከደገፈ በብዙሃኑ ጋራ ብለህ ከርክ ብዙሃኑ ጋራ የምትጓዘው ያለ ወደ ጀሃነም ነው ማለት ነው ብቻህንም ብትቀር ሐቅ እቺ ሐቅ ናት ካልክ ግን የመጣው ይምጣ የፈለገ ይሁን እኔ ይሄ ነገር ሐቅ ነው ብለህ ተቆምክ የዛ ጊዜ ከዛች ካንዷ ሆናለህ ያ ነው የሚድነው ማለት ነው ስለዚህ ሰይጣን የማይሆነውን ነገር ሁሉ ነው ተስፋ ቃል የሚገባላቸው የሚያበረታታቸው የሚያስተባብራቸው እንዲመኙ የሚያደርጋቸው እና ሰው ሁሉ ጊዜ በመኞት ነው የሚኖረው ማለት ነው ገና ህፃኑ ልጅ አንተ አድገህ እንዳባት ትሆናለህ ከዛም በላይ ትሆናለህ ትከብራለህ ትሾማለህ ኢላ እዛ በኋላ ስንት ሄደ ጡረታ ስትወጣ በ80 አመት ምናምን ሃይማኖትም ካስፈለገ እዛ ጊዜ ቀስ ብለህ ትደርስበታለህ ምንድነው አሁን ስለ ሃይማኖት ትጨነቀው ይለዋል ይሄ ነገር በስሜቱ ስለምለ እውነት የሚሆንልኝ ይመስለዋል እሱ 80 አመት ይጠብቃል 8 አመት የለውም ወዳው ያልቃል ሁሉም ነገር ማለት ነው እንደገና ደግሞ ወንጀልም ካለ ትንሽ ዘረተል ኢማን ካለ አላህ ይቀጣኛል ይቆጣኛል የሚል ስጋት ካለ ያችን ለማበስ የማያረገው ጥረት የለም እና አላህ ገፉር ረሂም አይደለም እንደ ሰው ጨካኝ መሰለህ እንዴ ምን ችግር አለ ስንት ታንተ የባሰ ወንጀለኛ አለ ያንተ ምን አላት ነገ አስተግፍሩላህ ብትል ደግሞ አላህ ሸር ነው ይምርሃል ይልሃል ማለት ነው ያችን ሳትል ግን እንድትሄድ ያደርጋል በመጨረሻ ያዘናጋ ማለት ነው ስለዚህ እሱ ሁሉ ጊዜ ማታለያ ቃላትን ነው የሚደረድርላቸው እንጂ እውነት ተጨባጭ የሆነ ነገር አይደለም ግን ብዙዎቹ የዚሁ የተንኮል ቃል ሰለባ ሆነው ነው እየቀጠሉ ያሉት ይላል በመሆኑም ኡላኢከ መዋሁም ጀሃነም በዚህ በሰይጣን መሽሩዕ ላይ የተኮለኮሉ የሆኑት ጅሎች መኖሪያቸው ጀሃነም ነው ገፍቶ ያው በመጨረሻ ጀሃነም ነው የሚቆሰቁሳቸው ማለት ነው ወላ يجدون عنها محيصا ከጀሃነም ማምለጫ ማፈትለኪያም አያገኙም ወደ ግራ ወደ ቀኝ አመልጨ እድናለሁኝ ማለት አይችልም በዛ በሰይጣን መስመር ላይ እየተነዳ የሄደ ሰው ሰይጣን ጀሃነም ከደረሰ በኋላ እንደገና ደንግጦ ወደ ግራ ወደ ቀኝ አፈትለኪያ አመልጣለሁኝ ቢል አላህ Subhanahu Wa Ta'ala ጅኑዶች አሉና ምንም መፈናፈኛ የለም በመጨረሻ ወርዶ እዛው መማገድ ብቻ ይሆናል አማራጩ ሲል ያስጠነቅቃል እንግዲህ እነዚህ የሰይጣን ተንኮል ሰለባዎች እስተፍጻሚያቸው ምን እንደሚሆን ግልጽ አድርጎ አስቀመጠ በአንጻሩ እነዛ ቀሊሎች የተባሉት ጥንቁቃን ወለዲና አመኑ አለ እነዛ በትክክለኛው ጌታቸው አምነው በአላህና በመብቱ አምነው ምንም ጥቂቶች ቢሆኑ ሳይፈሩና ሳይደናበሩ በቀጥተኛው መንገድ ህይወታቸውን እንመራለን ብለው ከጌታቸው ጋር የወገኑት ደግሞ ወአሚሉ ሷሊሃት እምነታቸውን ደግሞ በተግባር በማስደገፍ ጌታ ያዘዛቸውን መልካም ስራ ሁሉ የገበዩ ሰኑድኺሉሁም ጀናት እነዚህን ደግሞ የዛ የተዋበችውና ደስታ ፍስሐ የተሞላባት ሀገር ውስጥ እንደምናስገባቸው ነው ጀነተ ነዒም
ተጅሪ ሚን ታህቲሃ الانهار ሚን ታህቲ አሽጃሪሃ ወቁሱሪሃ ከዛፎቿና ከህንጻዎቿ ሳር የተለያዩ ጅረቶች እየፈለቁ የሚሰራጩባት የሆነች ለማገር ውስጥ እንደምናስገባቸው ነው ይላል ኻሊዲነ ፊሃ በዛም ውስጥ ሲገቡ ደግሞ ኻሊዲነ ፊሃ አበዳ ለዘላለም ሁሉ ጊዜ ነዋሪ ሆነው ይቀጥላሉ መሞት ማርጀት መታመም መሻር መባረር መወንጀል የሚባል ነገር የለም ጀነት ከገባ እዳው ያልቃል ማለት ነው ሁሉ ጊዜ በደስታ በፍሳሃ የሚቀጥሉ እናደርጋቸዋለን ይላል ነሱን ያድርገና ወዐደ አላህ ሐቃ ወዐደ هؤلاء المؤمنين الصالحين እነዚህን ደጋግ የሆኑ አማኞችን ጌታቸው ተስፋ ቃል ገብቶላቸዋል ጀነተ ነዒምን ሊያወርሳቸው ኡላኢከ ሁሙል ዋሪሱን الذين يرثون الفردوس በሚለው አያት እንደገለጸው ማለት ነው እና እነዚህን ቃል ገብቼላቸዋለሁ የማይታጠፍ የማይሻር የሆነ ቃል ኪዳን አረጋግጬላቸዋለሁ ይላል وعد الله حقا ማለት وعدهم ذلك وعدا حقا الله سبحانه وتعالى ጀነተ ነዒምን ሊያወርሳቸው የተረጋገጠ የሆነ የማያጠራጥርና የማያከራክር ተጨባጭ ቃል ኪዳን ገብቶላቸዋል ሲል ያረጋግጣል ወመን አስደቁ ሚን አላህ ቂላ ወትሮውንስ ከአላህ ይበልጥ ማን ነው ንግግሩ ታማኝነት ያለው ይላል አላህ እንዲህ አረግልሃለሁ ብሎ ተስፋ ቃል ከገባልህ እንደ ኢብሊስ ጉሩር አይደለም ማለት ነው ጌታ የበለጠ እውነተኛ ተናጋሪ ስለሌለ ያ ቃል ኪዳኑ መፈጸሙ የማይቀር ነው አንተ በአላማ ጸንተህ እስከመጣህ ድረስ በእኔ በኩል ተስፋ ቃል ይሻራል ብለህ እንዳትሰጋ ሲል ያረጋግጣል ከዚያ በኋላ ይሄንን ሲሰሙ የተለያዩ የእምነት ተከታዮች ፉክክር ጀመሩ ይሁዶችም ነሳራዎችም ይሄንን ሰሙ ሙእሚኖችም እንደዛው ሰሙ ማለት ነው ስለዚህ ሁሉም አምኛለሁኝ በሚለው በተለምዶ አነጋገሩ ላይ ተነሱና ይሁዶቹ ያመነና መልካም የሰራ ጀነተ ነዒም እናስገባዋለን የሚለውማ ተውራት እንደሚለው ነው እኮ አሉ ስለዚህ እኛ ግንባር ቀደም የዚህ ድል ባለቤቶች እኛ ነን ሊሉ ነው ጎበዞቹ ማለት ነው የዛ ጊዜ ደግሞ ክርስቲያኖችም ተነስተው አይደለም እናንተማ የኢየሱስ ጥላት ናችሁ እናንተን አይመለከትም የኛ ነው አሉ ማለት ነው ሙስሊሞቹ ደግሞ ተነስተው የበኩላቸውን ፉክክር ሊያደርጉ ነው ለዛ ምላሽ ሲሰጥ ጌታ ምን ይላል ለይሰ ቢአማንይኩም ወላ አማንይ አህሊል ኪታብ እና እናንተ በስመ አማኝነት በቁንጥል እየተነሳችሁ እኔ ነኝ የምሻለው እኔ ነኝ የምበልጠው እያላችሁ መንጠራራትና መጮህ በምኞት አይደለም ጉዳዩ አለ አላህ Subhanahu Wa Ta'ala እና በምኞት እናንተ ሙስሊሞቹ ስማችን ሙስሊም አህመድ መሐመድ ፋጢማ ኸዲጃ ስለሆንኩ ብቻ ጀነተ ነዒም ገባለው ዘላለም የተባለው እኮ ለኛ ነው ብላችሁ በመመኘትና በመደንፋት የሚገኝ ነገር እንዳይመስላችሁ ይላል ወላ አማንይ አህሊል ኪታብ የቀድሞ መጽሐፍ ባለቤቶችም ደግሞ ይሁዶች የነ ሙሳ ተከታይኛ ነንና ለዚህ ዲል ግንባር ቀደም የምንሆነው እኛ ነን ብለው ይደነፉ ነበር የክርስቲያኖችም የኢየሱስ ተከታዮች እኛ ነንና ለኛ ነው የሚገባው ይሉ ጀመር ማለት ነው ይህ ጊዜ ለይሰ ቢአማንይኩም ያ አህለል ኢስላም እናንተ ሙስሊሞች የምትሉ ሰዎች በተግባር ኢማናችሁን እስካላረጋገጣችሁ ድረስ የመሐመድ ተከታይነን ስላላችሁ ብቻ ይሄ ዲል የሚገኝ አይምሰላችሁ ብዙ ዋጋ ይጠይቃል ይሄን ለማረጋገጥ ይላል የቀድሞ መጽሐፍ ባለቤቶችም ደግሞ ይሁዶችም ሆናችሁ ክርስቲያኖች እናንተ ቀድማችሁ ስለመጣችሁ ብቻ የዚህ ዲል እኛ ባለቤት ነን ልትሉ አይገባችሁም ይላል አለል ኪታቦች ምን አሉ ኪታቡና ቀብለ ኪታቢኩም ወነብዩና ቀብለ ነብይኩም فنحن اولى بالله منكم وبالجنه ይላሉ ማለት ነው አላህ Subhanahu Wa Ta'ala ለእናንተ ኪታብ ሳይወርድላችሁ በፊት ለኛ ኪታብ አወርዷል ለእናንተ ነብይ ሳይልክ በፊት ለኛ ነብይ ልኳል ይሄ ምንድነው የሚያሳየው ለኛ ልዩ ትኩረት የሰጠ መሆኑን ነው የመጀመሪያ ወዳጆቹ እኛ ነን ስለዚህ ጀነተ ነዒም አለ ከተባለ ለሰው ልጆች የመጀመሪያዎቹ ተመራጮች እኛ ስለሆን እኛን ነው የሚመለከተው ብለው ተነሱ ማለት ነው ሙስሊሞቹ ደግሞ በአጠፋው ምናሉ ኪታቡና ነብዩና ኻተሙል አንቢያ አሉ እናንተ በተራ ነብዩ ላይ ያለፋችሁት እና እስከዛሬ የብሔረሰብ ነብያት ነው የመጡት በየተለያዩ በክልሉ በተለያዩ ዘሮች ያንዳንዱ ንዑሳን የሆኑ ነብያቶች ናቸው የመጨረሻው ነብይ ግን አርሰልናከ ካፈተ ሊናስ የተባለው የመጨረሻው ዓለም አቀፍ ነብይ ነው እኛ የተቀበልነው እሱን ግን እናንተ አልተቀበላችሁም ባለመታደላችሁ
ወኪታቡና ሙሃይሚኑን አላ ኩቱቢኩም የኛ ኪታብ ደግሞ በቀደምት መጽሐፎች ላይ ሁሉ በሙሉ የበላይነት ተሰጥቶታል ሁሉንም ኪታቦች የሚሽር የሚያጸድቅ ሆኖ ወሳኝ ሆኖ ነው የወረደው ስለዚህ እኛ ነን ለዚህ ድል የምንበቃው ብለው ፉክክርና ክርክር ጀመሩ ማለት ነው ይሄ ጊዜ አላህ ረብል ዓለሚን ሁሉ ጊዜ አዳላ ነውና የሱ ሚዛን ጉዳዩ የተለያዩ ነጥቦችን እያነሱ እኔ በልጥ እኔ ሻል ሰጣ ገባ አይደለም ለዚህም ያበቃው አለ ለይሰ ቢአማንይኩም አንቱም ወላ ለይሰ ቢአማንይኩም አንቱም እናንተም እንዳላችሁት በዚህ መስፈርት አይደለም ጉዳዩ የሚወሰነው እናንተ በጊዜ ብቻ ስለቀደማችሁ ይሁዳ መጀመሪያ ስለተላከለት የመጀመሪያ ኪታብ ባለቤቶች መሆናችሁ አይደለም ለዚህም ያበቃችሁ ክርስቲያኖችም ሁለተኛ ደረጃ ሆናችሁ መምጣታችሁ አይደለም ለዚህም ያበቃችሁ ሙስሊሞችም ብትሆኑ ደግሞ ሙስሊሞች መባሉ ብቻ አይደለም ያበቃችሁ በተጨባጭ ግን እያንዳንዱ ሰው በሃይማኖቱ ምን ያህል ስራ ላይ አውሎታል ምን ያህል ተመጥፎ ነገር ርቋል የሚለው ዝርዝር ሁኔታ ነው የሚመዝናችሁ እንጂ ስማችሁና ቡድናችሁ አይደለም እኮ የሚወዳደረው አላህ Subhanahu Wa Ta'ala ስለዚህ ከዚህ በመነሳት ሐሰን አልበስሪ የተባሉ ታላቅ ሼክ ታቢዒዎች አለቃ ምን አሉ ليس الايمان بالتمني ولا بالتحلي ولكن ما وقر في القلب وصدقه العمل አሉ ኢማን ማለት ምኞት አይደለም በምኞትማ የምኞት ሰነፍ አለ እንዴ ሁሉ ሰው ሁሉ ነገር መመኘት ይችላል እና እኔ ትልቅ ነኝ እኔ ሻላለሁኝ ይያሉ መደንፋትና መልካም መመኘት ሙእሚን ሊያረጋህ አይችልም ትልቅ ሊያረጋህ አይችልም ኢማን ማለት ወላ ቢተሐል ያሉ ወይም ደግሞ የተወሰነ ቅርጽና የተለያየ አለባበስ ሽማቅ መከናነብ አይደለም ሙስሊም የምትሆነው ማለታቸው ወይም ቶብ በመጎተት አይደለም እንግዲያውሳ ኢማን ማለት ማወቀረ ፊል ቀልብ መጀመሪያ አቂዳ ነው በልብ ውስጥ ከአላህ ሌላ ያለን ነገር ሁሉ አንቅረህ ተፍተህ ንጹህ የሆነች ተውሂድ ልብ ውስጥ መብቀል አለባት ከዛ ቀጥለህ ደግሞ ወሰደቀሁ العمل ትክክለኛ አቂዳ በልብ ውስጥ ካለች ከዛ ያቺ ኢማን ደግሞ ምን ትፈጥራለች በመላው ሰውነት ላይ ጌታ ያዘዘህ ነገሮች ያብባሉ በእጅ መስራት ያለብህ በእጅ ሲሰራ ይታያል በእግር ወደ ያለብህ ቦታ 5 ጊዜ ወደ መስጂድ ትመላለሳለህ አይንህ የሚያየው ኸይር ነገር ነው ቁርአን ነው ጆሮህ የሚሰማው ኸይር ነገር ነው ተመጥፎ ነገር ርቀሃል ይሄ ነው ተግባር ነው በተግባር ነው እንጂ እኔ የነገሌ ዘር ነኝ የነገሌ ተከታይ ነኝ የነገሌ ሙሪድ ነኝ በማለትማ ከሆነ ምን ችግር አለ አለቃ የሌለው አለ እንደ ይላል አላህ Subhanahu Wa Ta'ala እና ወሰደቀሁ العمل እምነትን ተግባር ሲያረጋግጥ ነው ተግባርህ ሲመሰክርልህ ነው ሙእሚን ለሆን የምትችለው ወቢታሊ ፊርደውስ አልአላ የምትወርሰው ያ ሲሆን እንጂ በምኞትማ ማን ሰነፋለ ሁሉም የፈለገውን ሁሉ መመኘት እኮ ይችላል ሲል አላህ Subhanahu Wa Ta'ala ሁላችንም የምኞት ሰለባ እንዳንሆን የተግባር ሰዎች እንድንሆን ይመክረናል ማለት ነው ወላ አማንየ አህሊል ኪታብ የናንተም ምኞት ወይም ደግሞ የቀደምት መጽሐፍ ባለቤት ነን የሚሉ ሰዎች ምኞት የትም ያደርሳችሁ በምኞት ፈረስ ላይ የሚጓዝ ሰው ያው በመናም እንደሚከብር ሰው ነው ማለት ነው ሲነቃ የለም እና ስለዚህ ምኞቱን ትታችሁ የተግባር ሰዎች ሁኑ ነው ዋናው ነገር ማን ያመል ሱአን ይጅዘቢህ ተግባርህ ጥሩ ነኝ ያልክ ራስህን ያወደስክ ተግባርህ ግን ተቃራኒ ከሆነ ስምህ ጥሩ ሆኖ ሲያበቃ መጥፎ የሰራ ሰው በመጥፎ ስራ ይመነዳል አለ ስምህ አመር ነው መሐመድ ነው ማሻአላህ ግን ተግባርህ ጆርጅ ነው ማለት ነው ወይም ገሰሰነህ ማለት ነው ይሄ ምን ትርጉም አለው እና አባተነህ ወቀጥነህ እርገጥነህ ማለት ነው ይሄ ምንም ፋይዳ የለውም ስለዚህ ማያመል ሱአ ስራህ ምንድነው ነው አላህ የሚጠይቅህ የሰራው ስራ የጥሩ ከሆነ በጥራት ስምህ እንኳን ዝም ብሎ ተራ ነገር ቢሆን ችግር የለውም አባተ እንትና ብትባል ምንም የሚጎዳ ነገር የለውም ማለት ነው ግን የሰራህ ስራ መጥፎ ከሆነ ይዘቢህ በመጥፎ ስራ ትመነዳለህ ትጠየቃለህ ስምህ መሐመድም አህመድም ሙሳም ቢሆንም ማለት ነው ወላ يجد له من دون الله وليا ولا نصيرا እንደ አይነቱ የሥራ መጥፎ የሆነ ሰው በዛ በመጥፎ ስራው በሚያዝበት ጊዜ ከአላህ ሌላ እሱን የሚረዳውና የሚያስጥለው ወገን ወዳጅ ሊያገኝ እንደማይችል ከወዲሁ ይወቀው ይላል አላህ Subhanahu Wa Ta'ala
ሰዎች የሚመዘኑት በስራቸው ነው መጥፎ ከሰሩ በመጥፎ ስራቸው ይያዛሉ ስማቸው ምንም ይሁን የማንም ኡመት ይሁኑ ማለት ነው ያ ቅጣት ሲመጣ ደግሞ ተዛ ተቅጣት የሚያድንህ ማን ነው የፈለገው ወዳጅ ዘመድ ዞር ብሎ ያይህም በዛ ጊዜ ማለት ነው የፈለገው ጉልበተኛ ሊያስለቅቅህ ሊገላግልህ አይችልም እኔ ተያዝኩህና ይህ ነው የመዳኛው መንገድ ስራ ነው መጥፎ ስራ ከሌለብህ አላህ ዛሊም አይደለም መልካም ስራም ካለ ወረታህን የሚነፍግ አይደለም በስራ ነው ሰዎች መለካትና መመዘን ያለባቸው እንጂ በስምና በምኞት አይደለም ሲል ያስጠነቅቃል ማለት ነው ወመን ያዕመል ሚነ ሷሊሃት ሚን ዘከሪን አው ኡንሳ ልክ የተግባሩ እንደ ስሙ ሆኖለት አላህ አድሎት ሙእሚን ሆኖ ሲያበቃ የሚሰራው ስራ ደግሞ መልካም ሸጋ ከሆነ ሰራተኛ ወንድም ይሁን ሴት የጾታው ልዩነት አይጎዳውምና ይላል ሴትም ይሁን ወንድ የጥሩ እምነት ተቀብሎ በዛ በጥሩ እምነት ላይ ተመስርቶ ደግሞ ጌታ ያዘዛቸውን ዋጅባቶች ለተለት የሚያከናውን ከሆነ አላህ የጠላና የከለከላቸውን ነገሮች የሚርቅ የሚጠነቀቅ ከሆነ ወንድም ይሁን ሴት ወሆ ሙእሚን ወልሙሂም አየኩነ ሙእሚን መጀመሪያ አቂዳው ትክክለኛ አማኝ መሆን ይኖርበታል በዛ በትክክለኛ እምነት ላይ ተመስርቶ መልካም ስራን የሚሰራ ካለ ወንድም ይሁን ሴት ፈኡላኢከ የድኹሉነ الجنة እነዚህ ናቸው ለጀነት የተመደቡት የጀነት ምርጦች ኢላላ አላህ Subhanahu Wa Ta'ala ወላ يظلمون نقيرا እና ከዚህ ከጥሩ እምነታቸውና ከመልካም ስራቸው ሌላው ቀርቶ የነቂር እንኳን መጠን ያህል ዋጋቸው አይቀነስባቸውም ሲል ያረጋግጣል ማለት ነው ነቂር ማለት አሁን ቀደም አልፏል ቂጥሚር ነቂር ፈቲል የሚል በዚህ ሱራ ውስጥ በተለያዩ መልኩ ተጠቅሰዋል እና ተምር ፍሬ ተምር አጥንት ጀርባ ላይ ያለችው ነጥብ ናት ልክ እንደ ሽምብራ እምብርት እንደምትባለው ጎድጎድ ያለች ነገር አለ ጀርባዋ ላይ ፈቲል ማለት ፊትለፊት ስንጥቁ ላይ የምትገባ ክር ናት ይችኛዋ ደግሞ በጀርባዋ ስትገለብጣት ወገቧ ላይ ነጥብ ነገር አለች አትታይም በደንብ ታልፈለካት ማለት ነው ያችን ያህል ከሰራሃት ስራ አላጎልብህም ይላል ረብ العالمين እንግዲህ በግራም ተግራም በታች ማለት ነው ያቺ ነገር አሁን ያቺ ጉድጓዷን በግራም ብትመዝናት አትሞላም ራሱ ያንን ያህል እንግዲህ አላህ ሂሳብክን አጠናቆ የሚያኖርልህ መሆኑን ነው ማለት ነው ሰራ ስራ ኸይር ከሆነች ትንሽ ናት ተብላ አትናቅም አትወድቅም መጥፎም ከሆነች ደግሞ በመጥፎነቷ ትመዘገባለች ከፈለገ ይምርሃል እንጂ በሂሳብ ግን አትታለፍም ማለት ነው ይህ ነውና ትክክለኛ እምነትን የመነሻ አድርገው በመልካም ስራ ላይ የተሳተፉ ያዘገቡት ውጤት ትንሽ የሚሆን ብዙ በዛ ውጤት መሰረት ለጀነት النعيم ይበቃሉ ይላል አላህ Subhanahu Wa Ta'ala ومن احسن دينا ممن اسلم وجهه لله ለመሆኑ ከዲን የበለጠ ያማረና የተዋበ ማን ሰው አለ ይላል ከዛ ፊቱን ለጌታው ብቻ ካሰለፈው ሰው የበልጥ የተሻለ ማን አለ ስለዚህ እንግዲህ ለጀነት ከሚያበቁ ስራዎች የግል ኢባዳዎችና አቂዳ መሰረት ነው ከዛ ቀጥሎ ደግሞ በማህበራዊ ህይወት ላይ ሚና ያላቸው ሰዎች ድርሻቸው ከፍ ያለ ነው ዳዕዋ ነውና ማለት ነው ሰዎች ራሳቸውን አድነው ሌሎችን ለማዳን ራሳቸውን ተጠቅመው ሌሎችን ለመጥቀም በሚያረጉት እንቅስቃሴ ከማንኛውም ሰው የበለጠ እንቅስቃሴ ያማረና የተዋበ ዲኑ የተሳካ የሚባልለት ሰው ማን ነው ከተባለ ፊቱን ለአላህ ያስረከበ ሰው ነው ማለት ወደ ግራ ወደ ቀኝ ወደ ጣዖት ወደ ቢድዓ ወደ ፊስቅ ወደ ኒፋቅ ሳያወናበድ ቀጥ ብሎ በቀጥተኛው መስመር ላይ ግንባሩን ለሐቅ የሰጠ ሰው ነው አላህ የወደደውና የባረከው ዲነኛ ሊባል የሚገባው ይላል ወሆ ሙህሲኑን ማለት ወሆ ሙኽሊሱን ሊረቢህ ለጌታው ስራውን ያጠራ ሲሆን ወይ ሙጢዑ ሊላህ የመዳ ሐያቲህ እድሜ ልኩን ሰለቸኝ ደከመን ሳይል ጌታውን በመገዛት ላይ የተጠመደ ፊቱን ወደ ግራና ወደ ቀኝ ሳያዞር በሐቁ መንገድ ላይ ቀጥ ብሎ የተጓዘ ይህ ነው አላህ Subhanahu Wa Ta'ala ከባረካቸው ሰዎች ሁሉ የበለጠ ሊደነቅና ሊወደስ የሚገባው ጥሩ ሰው ይላል ወተባ ሚለተ ኢብራሂም እና የኢብራሂምን መስመር የተከተለ የኢብራሂም መስመር ሁሉ ጊዜ ጸረ ጣዖትነት ነው እና ከአላህ ሌላ ያለ አምልኮትን አንቅሮ የተፋ ለመጨረሻ ማለት ነው ማንንም ሳይፈራ የኢብራሂምን መንገድ እንግዲህ የተከተለ ሰው ሁሉ ጊዜ ተውሂዱ ፍጹም ነው የሚሆነው ተውሂዱ የደበሰ ሰው የኢብራሂም መንገድ ተከታይ ሊሆን አይችልም የኢብራሂም መንገድ
አዛ ምርጥ በጣም ወርቅ ከመሆኑ የተነሳ ነብዩን እንኳን ሙሐመድን አለይሂ ሰላቱ ወሰለም አን ተቢዕ ሚለተ ኢብራሂም ይላቸዋል ትልቁ ምሳሌና ራእያህ ኢብራሂም ነው የኢብራሂምን ፈለግ ረጅም ባጭር ተከታተለው ይላል እግር በእግር በተራመደባት ሁሉ ተራመድ ይላል ስለዚህ አሁንም እንግዲህ ናጂ ሊሆን የፈለገ ሰው ሁሉ ጊዜ የኢብራሂምን መንገድ መያዙን ማረጋገጥ አለበት በተውሂድ ትንሽ ዝንፍ ያለ ከሆነ ከኢብራሂም መንገድ አጋደለ ማለት ነው ሐኒፈን ነብዩላህ ኢብራሂም አለይሂ ሰላቱ ወሰለም ተባጢል ሁሉ ርቆና ተጠንቅቆ በቀጥተኛው መስመር ቀጥ ብሎ የተጓዘ እስተግቡ ድረስ ይሱ ነውና በዛ ከተመራሰ የበለጠ ዲኑ ያማረና የተዋበለት ማንም የለ ሲል ይመሰክራል አላህ ወተኸደ ኢላሁ ኢብራሂም ኸሊላ ስለዚህ ኢብራሂም በአቂዳው ፍጹም ከመሆኑ የተነሳ ልዩ ወዳጁ አድርጎ ይዞታል እንግዲህ ነብዮች ሁላቸው ሙሂር ናቸው ነብዩ ሆኖ ተውሂዱ ደካማ ነው የሚባል የለም ግን ማን እንደ ኢብራሂም ይላል ከምርጥም በላይ ምርጥ አለና ኢብራሂም የሁሉ ማራያና ምሳሌ ነው እሱ በተውሂድ ቂማ ጣራ የደረሰ ከመሆኑ የተነሳ አላህ ከሌሎቹ ሁሉ ለይቶ የኔ ወዳጅ ያለው ለዚህ ነው ስለዚህ የሱን ፈለግና የሱን መስመር የሚከተሉ ሰዎች ሁሉ ለጀነት ይበቃሉ ሲል አሁንም የምስክርነት ቃሉን ደግሞ ያረጋግጣል ማለት ነው ስለዚህ አሁን እንግዲህ በአቂዳ አርአያችን ምሳሌያችን ኢብራሂም ነው ዋናው መነሻችን ከዛ የኛ ነብይ ወርሰዋል የሳቸውን ፈለግ በዛ መሰረት ላይ አቂዳህን ንጹህ አድርገህ ለማንም ለምንም ሳታጎበድድ ቀጥ ብለህ በአላህ በሰጠህ መመሪያ ጌታ ደግሞ ያዘዘህን ዋጅባቶች ሰለቸ ደከመ ሳትል በየቀኑ በማገበየት እንደገና አላህ የጠላና የከለከላቸውን ነገሮች በመራቅና በመጠንቀቅ ህይወትክን ከመራህ ያኔ ከነ ኢብራሂምና ከነ መሐመድ ጭፍራ ጋር አብረህ ጀነተል ፊርደውስ ትገባለህ እያለ ነው አላህ ከነዛ ያድርገንና ማለት ነው ወሊላሂ ማ ፊስ ሰማዋቲ ወማ ፊል አርድ በሰማያትና በምድር ውስጥ ያሉ ፍጥረታቶች በሙሉ የአላህ ናቸው በማስገኘትም እኔ ነኝ ያስገኘኋቸው በማኖርም ማኖራቸው ሰወስድም እምወስዳቸው እኔ ነኝ ወካነ አላህ ቢኩሊ ሸይء ሙሂጣ አላህ በሁሉ ነገር ላይ በእውቀትና በኃይሉ የከበበ የሆነ ጌታ ነውና ከኔ ቁጥጥር ውጭ የሆነ ምንም ነገር የለም በሰማይም ሆነ በምድር በምስራቅ በምዕራብ በባህር በየብስ በፈለከው ዓለም ሁን እኔን ጌታህን አውቀህ ለኔ ተገዥና ታዛዥ አገልጋይ ሁን ያኔ ደግሞ የሰራውን ስራ ሙሉ በሙሉ እቆጣጠረዋለሁ አውቃለሁኝ ውጤትህን በአግባቡ እከፍልሃለሁ ይሄ ነው የመዳኛው አቅጣጫ ከዚህ ውጭ የሚሄዱ ግን ያው የኢብሊስ ለዒን ጭፍራዎች ሆነው ለጀሃነም እንደሚዳረጉ ተረጋግጧልና ሚናህል ለየትኛው ባርትነህ እያለ ነው አላህ Subhanahu Wa Ta'ala ስለዚህ ቆም ብሎ ማሰብና ለዚህ ለጊዜያዊ ብልጭ ልጅ ሳንቸነገልና ሳንታለል የመጨረሻ እድላችንን በምን መልክ መወሰን እንዳለብን ሁላችንንም እንድናስብ ያደርጉናል እነዚህ አያቶች ወሰለላሁ ዐለ ነብይ ወኢላ ሊቃ ሰላም አለይኩም